ጉድ የሩታ አክስት ሱቋን ተዘረፈች። አብርሽ ለማን ነበር ስሟ? ለጽጌ ጓደኛ ዩቲዩብ ከፈተ፣ ማናጀር ሆነ፣ ለዩቲዩብ ማናጀር ሆነ። አብርሽ ካስታወሳችሁ ከዚህ በፊት እኔ የአዲስ ዩቲዩብ መሪ ግንባር ቀደም ከፋች ሲሆን በጣም ደስ ይለኛል ብሎ በተናገረው መሰረት ብዙ ዩቲዩበሮችን እንግዲህ ወደ ስራ እያሰማራ ይገኛል። በእርግጠኝነት እኛም አሁን ወደፊት ሀገር ስንገባ የምንጠቀማቸው ነገሮች ይሄንን ይሆናል ማለት ነው። እንሄዳለን፣ እናስከፍታለን። አዲስ ቻናል ከፍቶ መስጠት ያስደስተኛል ስላለ ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እናንተ ጋርም ሁሉ ሰላም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደውል ምልክቷን መጫን አትርሱ። ውድ ቤተሰቦች ዛሬ እንግዲህ በሁለት ነገር ነው ወደ እናንተ ይዤላችሁ የመጣሁት። የሩታ አክስት ተዘረፈች። እንግዲህ እነ ሜሉ በጣም የሚያስቅ፣ የሚያስደነግጥ፣ የሚያዝናና ፕራንክ ነው ያደረጓት። በነገራችን ላይ ትብብራቸውን በጣም ነው የምወድላቸው። እንደ ፋሚሊ ግን ሩታ ቻናል ለምን ሼር እንደማታደርግ የኔም ጥያቄ ነው። አላቅም እንግዲህ እሷን የምታውቀው ግን ደግሞ ቢያንስ ወደ ቤቷ ሳትመለስ የሜላትን ቻናል 100,000 ቢያንስ ቢያስገቡት አሪፍ ነው። ምክንያቱም እህትማማች እስከሆኑ ድረስ በብዙ ነገሮች የሚተጋገዙ ሊለያዩ የማይችሉ ሰዎች ስለሆኑ ሼር ማድረግ አለባት እያስባለሁ። ሩታ ከጎረቤት ሀገር የሚመጡ ሰዎችን ሼር እያደረገች የእሷን ግን ሼር አርጋ ይቻል አቅም ቤተሰብ እናንተ አይታችሁ ታውቃላችሁ? አላቅም ለምን እንደሆነ ምክንያቱም ያው እንግዲህ አላቅም እና ሼር አርጋላት ቢያድጉ ተሳስቦ እንትን ቢሉ በጣም ነው ደስ የሚለኝ። ውድ ቤተሰቦች ያው እንግዲህ ሄዳችሁ ሼር አርጊላት በሉ። እናንተ ድምጽ ከሆናችሁ ችግር የለም የሩታ ቤተሰቦች ትሰማለች እናንተ ማለት ነው። እና እንደዛ አድርጉላት። በተረፈ እንግዲህ ፕራንኩ በጣም የሚያስደነግጥ ቢሆንም ግን ፈታ የሚያደርግ ነው። መጨረሻ ላይ ያለው ነገር አንዳንድ ጊዜ ያው ለተንኮል ሲሆን ሁሉ ነገር ቅንትንትንት ይላል አይደለ? ለተንኮል ተፈቷል ልጃቸው እና በጣም አስደንግጠዋት ሁሉ ነገር ነው የተዘረፈብሽ በሚል በቃ ተገኝታለች። ለማንኛውም ተገኝታለች። በቃ በጣም ነው የደነገጠችው። ልይዟት እንባ እየተናነቃት ምናምን ነበረ ስታይ የነበረ ሱቁ። ሌሎቹ እንደዚህ ሆነው እንዴት እኔ ብቻ ሱጉር ቤት አለ ምናምን በቃ እያለች ነበረ። ደንግጣም ነው የመጣችሁና እንደው የተመታችሁ ናቸው የተመታችሁ ማለት ነው። ግፋችሁ ሰራችሁ ይላት። ለማንኛውም ግን የሆነ ማለት እሷ እንደውም ደህና ናት ማለት ትችላላችሁ። እኔ ብሆን ታየኝ የሆነ በቃ በድንጋጤ ሞድቆ ላይ ይመስለኛልና ያው እሷ ደግሞ እንትን አላለችም ማለት ነው። ብትደነግጥም ብትናደድም ግን ስሜቷን ተቆጣጥራ እነሱን ለማዳመጥ እየሞከረች ነበር ያደረገችው ነገር። ለማንኛውም ጥሩ አይደለም። እንደዚህ አይነት ነገር አታርጉ፣ ሰው አታስደንግጡ። ሜሉ እረፊ፣ እህትማማቾች እረፉ ማለት ነው። እና ብዙዎቻቸው ደግሞ እንግዲህ በኮሜንት ድምጻቸውን እያሰሙ ይገኛሉ። ሩታን አፍቀናለች፣ ግን እንዴት ነው ፕሮግራም ምናምን የለም እንዴት ነው ሩታን ያጠፋችኋት በዚህ መልክ? ማለት የአራስ ቤት የሆነ ነገር እኩል ታሳዩ ይገባል። ቡና ስታፈሉም ቢሆን ምናምን፣ እንደገና ደግሞ ገንፎ ሲሰራ ሲወጣ ደጅ 7 ቀን ነው እንደዛ ምናምን ያለው ፕሮግራም እንደታሳዩን እንፈልጋለን። ሩታን ያው ማየት ስለምንፈልግ ማለት ነው። የአራስ ቤት በእርግጥ ልክ ነው። ይሄን ያክል እንደዚህ ወጣ መባል በየአጋጣሚው ካሜራ መቀረጽ የለባትም። እውነት ነው። ግን ደግሞ በቃ ደህንነቷን ምናምን ያለችበትን ሁኔታ ምናምን ብታሳዩ አሪፍ ነው። 1 ደቂቃ 2 ደቂቃ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ሁለተኛው ደግሞ አብርሽ እንግዲህ ሌላ ቤት ተገኝቷል። ጽጌሻ ጓደኛ ቤት ማለት ነው። እሷ ቤት ተገኝቶ ቻናል በይፋ ከፍቶላታል። ከዚህ በፊት 2 ቻናል ሀክ እንደተደረገባት ተናግረዋል። ያሁን ደግሞ ማኔጅ ማረግልሽ እኔ ነኝ። የፈለገ ተአምር ቢሆን ሀክ ሊደረግብሽ አይችልም። እንዳትሰጊ፣ እንዳትፈሪ፣ እኔ ከጎንሽ ነኝ እያለ እንግዲህ ማናጀር እንደሚሆን ቃል ገብቶላት ቻናሉ ተከፍቷል። በደቂቃ ውስጥ በሚገርም ሁኔታ 3000 ምናምን ሰብስክራይብ ሄዷል። ምክንያቱም የመጣችው ካራክተር ይዛ በጥሩና በደግ ስለሆነ ጽጌን ያሉ ሰዎች ባንዴ በእርግጠኝነት በዚህ በአንድ ቪዲዮ 10,000 እንደሚያስገባት ሹር እርግጠኛ ነኝ። ክፉ ነገር ይዛችሁ ስመጡ ነው ሰብስክራይብ የማይንቀሳቀሰው። የሚሰጣችሁ ካራክተር የክፉ ካራክተር ከሆነ ሰብስክራይባችሁ አይደረግም። በኋላ ራሱ ይብን ሲጨቀጭቋችሁ ነው የሚኖሩት። ኦዲየንስ ማለት የሚረሳ አይደለም፣ አይረሳም። የፈለገ ቢሆን አይረሳም። ስለዚህ በተቻላችሁ መጠን እንደዚህ አይነት ነገሮችን ስታደርጉ ጥሩ ካራክተር ይዛችሁ ብትመጡ ጥሩ ነው ማለት ነው። ከዛ ውጪ የሰዓዳና አሊ ጉዳይ ትዝ ብሎኝ ነው በመሀል ያስገባሁላችሁ።
ሰዓዳና ዩቲዩበሮችን ታውቋቸዋላችሁ። ፎቶቸውን በለጥፍ ያስትራይክ ወይ ኮፒራይት ስለሚልኩ ነውና እነሱ ከዚህ በፊት ቪዲዮ ሰርቼባቸው ኮፒራይት ልካብኝ አጥፍቼዋለሁ። ቲክቶክ ላይ ግን በጣም በመቶ ሺህ የሚቆጠሩ በጣም ብዙ 300 ምናምን ሺህ ከዛ በላይ የሚሆን ሰው አይቶታል። በጣም ብዙ ቪዲዮ ነበር የሰራውባቸው ቫይራል እየሆነ ነበር በዛን ሰሞንና ዛሬ ላይ እንግዲህ ከስንት ወራት በኋላ ሀቢባ ቤት አንዷ ገብታ ክስ ማለት እንደከሰሰቻቸው አይቻለሁ። ብዙም ሪከርድ አልተደረገም፣ ግን አመርቂ ውጤት ወደፊት ሊመጣ ይችላል። ብዙዎች እየገቡ ድምጽ እንግዲህ ከጮሁ እኔም ቪዲዮ ሰርቼላቸዋለሁ ሜንሽን እያረጓት ሀቢባ ምናልባት ልታገዛቸው ከቻለች። ያው በእርግጥ እሷ ሌላ ቤት የተጀመረ ኬዝ መያዝ አትፈልግም፣ ግን ቢያንስ አዳዲሶቹን እንኳን እዛ ቤት ያልጀመሩትን እንኳን ሰብስባ የሆነ መፍትሄ ብሰጣቸው በጣም ደስ ይለኛል። ከዚህም በኋላ ቢሆን ሰዓዳና አሊ የሚባሉ ኬሚሴ ላይ የሚገኙ ሌባና ሞላጫ ዩቲዩበሮችን ተጠንቀቁ። አንዳንዶቻችሁ አፋችሁን ታሹላላችሁ፣ ለሰው ወኪል ትሆናላችሁ። እነሱ ያደርጉትም እናንተ ምቀኞች፣ እናንተ እንት ስትሉ እነሱ ያለፈላችሁ ምናምን ትላላችሁ። ውሸት። በሰው ገንዘብ ያለፈለት የለም። ለጊዜው ይመስላችኋል ያለፈላችሁ እንጂ በፍጹም ሊያልፍላችሁ አይችልም። እድሜ ልካችሁን ታለቅሳላችሁ፣ ወይ ደግሞ የሆነ ቀን በእሳትም ቢሆን ይነዳል ያፈራችሁት ንብረት። ስለዚህ የሰው ገንዘብ የሰው ነው። እነዚህ ሰዎች እቃ እንገዛላችኋለን ከኪሳችሁ አይደለም እያወጡ ያሉት ለማታውቁ ማለት ነው። ወደፊትም ልታዙ ካሰባችሁ ከነሱ በፍጹም አይደለም እንትን ቻናላቸውን እንኳን አንሰብስክራይብ እያረጋችሁ ነው መውጣት ያለባችሁ። ለምንም አያገለግሉም። የደሃን እንባ የአረብ ሀገር ልጆችን እንባ እያዩ የሚደሰቱ ሰዎች ለኛ ያስፈልጉን። ምክንያቱም እኛ የአረብ ሀገር ሴቶች ጀግኖች ነን። ራሳችን ለውጠን ለሰው እንደ ሻማ ምንቀልጥነን። ስለዚህ እኛን ሲበድሉ እያያችሁ ሰብስክራይብ ያደርጋችሁ እዛ መታገጡ ካላችሁ ልቦና ይስጣችሁ። እንዲሁም ደግሞ ልትበሉ ያሰባችሁ ያኔ ያደርሱልኛል እቃ በሚል ልትገዙ ቀብድ ልትሰጥ ያሰባችሁ ካላችሁ ተጠንቀቁ። ምክንያቱም የኔ ቤተሰቦች የማታውቁ ስለምትኖሩ መልእክቱን ማስተላለፍ ስላለብኝ ነው። ኬዙ ያሉት ኬሚሴ ላይ ነው። የትኛውም ሀገር እናደርስላችኋለን እቃ ይላሉ፣ ይቀበላሉ። ከዛ እቃውም አይሄድም፣ ብሩም አይመለስም። ግን ደግሞ ሲጠየቁ በሌላ ሰው እንደዚህ ሲጠየቁ ምን ነው የሚሉት? ወይም ቪዲዮ ሲሰሩ እኛ አልካድናቸውም እቃቸውን ውሰዱ ብለናል። በውስጥ ሲሄዱ ብሎክ ይደረጋሉ፣ ያስፈራሯቸዋል። ይሄ ነው እየሆነ ያለው። ስለዚህ ሰዓዳና አሊ የሚባሉ ሰዎች ሌቦች ናቸው። እየመረራችሁ ዋጡት። የምትሽለጠለጡ ሰዎች እየመረራችሁ ዋጡት፣ ወይም ደግሞ ገንዘባችሁን ስጡና ተበሉ። እኔ አያገባኝም። እኔ ለማያውቁት የዋህቶችን የማንቃት ስራ ነው መስራት የምፈልገው እና ተጠንቀቁ። እነማን ናቸው ካላችሁ ሰዓዳና አሊ ብላችሁ ስታደርጉ ዩቲዩባቸው መጀመሪያ የሚመጣላችሁ የነሱ ነው። የሆነች ፈጣጣ ጎጣጣ የሆነች አይኗን አፈጣ የምትመጣ ሴት አለች፣ ሽልጥልጥ ባሏን ይዛ ማለት ነው። እኔ እናንተን ቢያደርገኝ ኖሮ ግሯን ሰብሬ ዶሮ ጠባቂ ያረጋታለሁ እንጂ ይሄን ሁሉ ብር በልታኝ አልቀመጥም። እሷም እኔም ሀገር ላይ አንቀመጣትም። ምክንያቱም አንዷ ከ3 ዓመት በፊት ነው የሰጠቻት 450 ሺህ ብር። እኛ ሀገር ላይ ደብረ ብርሃን ላይ ቦታ በሚገዛበት ሰዓት አስባችሁታል? 450 ሺህ ብር ለቃ። እኔ እናንተም ጅልነት እኮ የባሰ ነው። የአረብ ሀገር እህቶቼ እንዴ እኛ እኮ እዚህ ሀገር ስንመጣ እኮ አላማ ኖሮ ነው መምጣት ያለብን። ዝም ብለን ባገኘው ነገር ልንበትን አይደለም። ወይ በቤተሰቦቻችሁ አስገዙ ወይ ደግሞ አትግዙ። የሆነ ብር ሴቭ አድርጉና ሀገራችሁ ስትገቡ ግዙ። ለምንድነው እንደዚህ እየሆናችሁ ገንዘባችሁን በየቦታው እየበተናችሁ ነገ ልታለቅሱ የምትዘጋጁት? ስለዚህ ወደ ራሳችሁ ተመለሱ እህቶቼ። የማንቃት ስራ ነው። እኔ እነማን ናቸው ካላችሁ ሰዓዳና አሊ ብላችሁ ግቡ። ወዳችኋለሁ። መልካም ጊዜ። ቻው ቻው።